የተከበራችሁና የተወደዳችሁ የመጽሔተ ግዕዝ ቻናል ቤተሰቦቼ በያላችሁበት ሰላም እግዚአብሔር ይብዛላችሁ። መልካም የትንሣኤ በዓል ይሆንላችሁ። እንግዲህ በዓለ ሀምሳውን ሙሉ እንግዲህ የምንነጋገርበት ሰላምታ እንደተለመደው ክርስቶስ ተንሥአ እሙታን። አንዳንድ አባቶች በቤተ ክርስቲያንም እንዲሁ ደግሞ በጸሎተ ኪዳን ላይ ካደረሱ በኋላ መጨረሻ ላይ ሲሉ ክርስቶስ ተንሥአ እሙታን። እንደዚህ አይባልም። ክርስቶስ ተንሥአ እሙታን እንጂ ሙታን አይባልም። ክርስቶስ ተንሥአ እሙታን። ይሄ በጣም አጉል አባባል ነው ማለት ነው። ስለዚህ ግዕዝ ክርስቶስ ተንሥአ እሙታን በአቢይ ኃይል ወስልጣን አጋዞ ሳይሆን ደግሞ አጋአዞ ለአዳም። አሁን አሰሮ ለሰይጣን አጋዞ ለአዳም የሚል ቀለም አይደለም ማለት ነው። ስለዚህ ምንድነው? አሰሮ ለሰይጣን አጋአዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም በማለት እንዲስተካከል እላለሁ። በተለይ አንዳንድ አስተዳዳሪዎች የሚሉት እንደዚህ ክርስቶስ ተንሥአ እሙታን በአቢይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም የሚል አባባል ስለሰማው ነው ማለት ነው። እንዲስተካከል ነው። ለማንኛውም በልሳነ ግዕዝ እንግዲህ ዛሬ የምንመለከተው አሉታ አፍራሽ ቀለማት 4 ናቸው። እነዚህም ነው፣ ነበረ፣ ሆነ የሚለውን ነገር ሁሉ አልሆነም፣ አልነበረም፣ አይሆንም የሚሉ አፍራሽ አሉታ ቀለማት ማለት ነው። በልሳነ ግዕዝ ውስጥ አፍራሽ የሆነውን ድርጊት የሚሆነውን ድርጊት ሁሉ አፍራሽ የሆኑ ቀለማት አሉ ማለት ነው። እነሱም 4 ናቸው። አኮ የሚል ነው። አል ይላል፣ ሐሰ ይላል፣ ኢ ይላል። እነዚህ 4ቱ እንግዲህ የሚሆነውን ነገር እንዳይሆን የሚያፈርሱ ማለት ነው። ስንመለከታቸው አሉታ አፍራሽ ቀለማት አኮ እንግዲህ የሚያፈርሰው የውእቱን አወንታ ነው። የውእቱ አወንታን አሉታ አድርጎ ያፈርሳል ማለት ነው። ለምሳሌ ውእቱ ነው፣ ነበረ፣ ይኖራል፣ ይሆናል እያለ ይሄዳል። አኮ ካለ ደግሞ የውእቱን ያፈርሰዋል። አይደለም፣ አልሆነም፣ አልነበረም፣ አይሆንም እያለ ያፈርሳል ማለት ነው። አፍራሽ የተባለው ወይንም አሉታ የተባለው ለዚህ ነው ማለት ነው። እንደገና አል እንደዚሁ ደግሞ የቦ አሉታ አፍራሽ ነው። ቦ አለ፣ ነበረ፣ ይኖራል እያለ በ10ሩ መራሕያን ይበዛል። ውእቱም እንደዛው በ10ሩ መራሕያን ይበዛል። ነገር ግን አል በላዩ ላይ ሲወድቅ ደግሞ አልኖረም፣ አልነበረም፣ የለም እያለ ያፈርሰዋል ማለት ነው። አፍራሽ ይሆናል ማለት ነው። የቦ አፍራሽ ይሆናል ማለት ነው። ሐሰ ደግሞ የሚለው ሶስተኛው በቦቱና በሎቱ ላይ እየወደቀ እንደዚሁ ያፈርሳል። አልሆነም፣ አልነበረም፣ አይሁንበት፣ አይሁንለት እያለ ያፈርሳል ማለት ነው። ለምሳሌ አንድ ዘር ብንወስድ በአነ በሚለው ሐሰ ብየ ልየ እንላለን። አሁን ሎቱ ያለው ልየ፣ ይህን ደግሞ ብየ እንላለን። አይሁንብኝ፣ አይደረግብኝ፣ አይሆንብኝም ብለን እንፈተዋለን ማለት ነው። ቦቱ በት አለበት፣ አለው፣ ኖረለት የሚለውን በቦ አናበን ወይንም በሌላ አናቅጽ ለምሳሌ ሆርኩ ቦቱ ብንል ሄድኩበት ይላል። ነገር ግን ሐሰ ቦቱ ካለ ምንድን ነው? አይሁንበት፣ አይሁንለት፣ አይሆንበትም፣ አይሆንለትም እያለ አፍራሽ ሆኖ በግዕዝ ንባብ ላይ ይነበባል ማለት ነው። ሌላው የመጨረሻው ኢ ነው። ኢ እንግዲህ በዘርና በአንቀጽ በስምና በነባር ላይ ያፈርሳል እየወደቀ ማለት ነው። ለምሳሌ
በዘር ስንላሁን ኢ ሰናይ ወኢ አዳም ብንላሁን መልካም አይደለም ማለት ነው። ሰናይ አዳም ወሰናይ የሚለውን አሁን ምን ያደርገዋል? ያፈርሰዋል። የነበረውን ዘር የነበረውን ድርጊቱን የሚገልጠውን አወንታውን ወደ አሉታ ያደርገዋል ማለት ነው። ኢ ማለት ነው። ኢ ሰናይ ወኢ አዳም። ሰናይ ወአዳም ብንል በጣም እጅግ መልካም ነው፣ ያማረ ነው፣ የተዋበ ነው። ኢ አዳም ወሰናይ ካልን ግን ምንድነው? በጣም ያላማረ፣ ያልተወደደ፣ የማያምር ነገር አደረገው ማለት ነው። በአንቀጽ ላይ እንደዚሁ ደግሞ ሲያርፍ ኢሆረ ወኢነገደ፣ ሆረ ነገደ ሄደ ነው። ሆረ ወነገደ ብንል ፈጽሞ ሄደ ነው። ኢሆረ ወኢነገደ ካልን ደግሞ ፈጽሞ አልሄደም ነው። በቃ ያንን ማስቀረት ነው፣ ኢ ከገባበት ማለት ነው። በስም ደግሞ ሲገባ ምንድነው? ዘአበሰ አዳም ውእቱ ኢ አብርሃም ብንላውን የበደለ አዳም ነው፣ አብርሃም አይደለም። በስም ላይ ማለት ነው። ዘአበሰ አዳም ውእቱ ኢ አብርሃም ብንል ምን ያደርጋል? ያንን አብርሃም አይደለም የበደለ አዳም እንጂ ወይንም አዳም ነው፣ አብርሃም አይደለም ብሎ ዘሩን አወንታውን ወደ አሉታዊ ይቀይረዋል፣ ያፈርሰዋል ማለት ነው። በነባር ደግሞ በየሀገር ስም በተለያዩ ነገሮች ላይ በቁሳቁስ ላይ እንደዚሁ የሆነውን ነገር ኢ ኩናት ብንላውን ኩናት ማለት ጦር ነው። ኢ ኩናት ማለት ጦር አይደለም እንላለን። ጦር አይደለም ያስብለዋል ማለት ነው። አይደለም፣ አልነበረም፣ አልሆነም እያለ ኢም እንደዚሁ ከነዚህ የሚለየው ምንድነው? በዘርና በአንቀጽ በስምና በነባር እንዲሁም በተለያዩ አገባቦች ላይ እየወደቀ አወንታውን ወደ አሉታዊ ይቀይረዋል ማለት ነው። ለምሳሌ 10ቱ ትእዛዛትን ብንመለከት ግማሾቹ አወንታዊ ናቸው፣ ግማሾቹ ደግሞ አሉታዊ ናቸው። ለምሳሌ አሉታውን ስንመለከት አሁን ኢትቅትል፣ ኢትዘሙ፣ ኢትስርቅ የሚሉት እነዚህ ደግሞ ምንድናቸው? አሉታዊ ናቸው። አወንታዊ ደግሞ ምንድነው? አክብር አባከ ወእመከ፣ አክብር ሰንበቶ ለአምላክከ፣ አፍቅር ቢጸከ ከመነፍስከ እያለ በእንደዚህ አይነት መልኩ 10ቱ ትእዛዛት በአሉታና በአወንታ የገጸ ንባባቸው የሚታወቅ ነው ማለት ነው። ይህ እንግዲህ የማይገባበት የለም፣ ለማፍረስ ነው። ይህ እስካልን እንግዲህ አንድ የሆነውን ነገር ወዳልሆነ ነገር አድርገነዋል ማለት ነው። ለማንኛውም ባጭሩ እንደዚህ እንድታዩዋቸው ነው። በመጽሐፌ ላይ ግን በዝርዝር ተቀምጠዋል እንዴት እንደሚያፈርስ በዘርና በአንቀጽ በስምና በነባር በአገባብም ላይ እንደዚሁ እንዴት እንደሚያፈርስ ተቀምጧል ማለት ነው። ለዛሬ ይሄንን ተመልክተናል። እንግዲህ በትንሣኤው ቅድም እንዳልኳችሁ ክርስቶስ ተንሥአ አን በሉት። ሃና አ የሚምታታባችሁ ደግሞ በደንብ በፊደል ላይ ትኩረት መስጠት ያስፈልጋል። የአንድ ቤተ ክርስቲያን አባት ሆኖ አስተዳዳሪ ሆኖ ፊደል አለማወቅ ወይንም ንባብ አለማወቅ በጣም የቤተ ክርስቲያንን ቋንቋ አለማወቅ ነው። በጣም የሚገርመው ክርስቶስ ተንሥአ እሙታን ሲባል በጣም ነው የሚያስነውረው። ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም እንዲባል ነው ማሳሰቢያ የሰጠሁት። ይቆየን፣ እንቀጥላለን ትምህርታችንን። ለዛሬ እንግዲህ መልካም የትንሣኤ በዓል ይሆንላችሁ።